በለውጡ መንግስት ቴሌኮሙኒኬሽን ለግል ዘርፉ ክፍት በመሆኑ በአፍሪካ ፈጣን ከሚባሉ የዲጂታል እድገቶች አንዱን አስመዝግቧል አለ የጠቅላይ ሚኒስትር ጽህፈት ቤት። ባለፉት 8 የለውጥ ዓመታት የሞባይል ተመዝጋቢዎች ቁጥር ከ37.9 ሚሊዮን ወደ 87.9 ሚሊዮን በማደግ ተደራሽነትና አካታችነትን ማስፋቱ ጽህፈት ቤቱ አብራርቷል። የሞባይል ፋይናንስ አገልግሎቱም ከ58 ሚሊዮን በላይ ተጠቃሚዎችን ማፍራቱንም አንስቷል። የገንዘብ ዝውውሩ ከ7.5 ትሪሊዮን ብር በላይ በመሻገር የፋይናንስ ተደራሽነትና አካታችነትን እውን እንዲሆን ማስቻሉን ጠቅሷል። የወንጀል ስነ ስርዓትና ማስረጃ ህግ አዋጅ የወንጀል ምርመራ ክስና ማስረጃ ስርዓቱን ወደ አዲስ ምዕራፍ የሚያሻግር ማዕቀፍ ነው አለ የጠቅላይ ሚኒስትር ጽህፈት ቤት። ጽህፈት ቤቱ ባወጣው መረጃ ከ60 ዓመታት በላይ ያገለገለው የወንጀል ስነ ስርዓት ህግ የሚተካው የወንጀል ስነ ስርዓት ማስረጃ ህግ አዋጅ ቁጥር 1410/2018 መጋቢት 24 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት መጽደቁን አመልክቷል። ብዙ ምክክር ተደርጎበት የጸደቀው የህግ መድብል አዳዲስ አሰራሮችን እንደሚያስተዋውቅ የገለጸው ጽህፈት ቤቱ የወንጀል ምርመራ ክስና ማስረጃ ስርዓቱን ወደ አዲስ ምዕራፍ የሚያሸጋግር ነው ብሏል። የትግራይ ክልል ባለድርሻዎች አጀንዳቸውን ለሀገራዊ ምክክር ኮሚሽን አስረከቡ። መጋቢት 23 የተጀመረው የትግራይ ክልል ባለድርሻ አካላት አጀንዳ የማሰባሰብ ሂደት በዛሬው ዕለት ተጠናቋል። የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ተቋማት እንዲሁም ታዋቂ ግለሰቦች በንዑሳን ቡድኖች ተከፋፍለው አጀንዳዎቻቸውን በቡድን ውይይት አጠናቅረው አስረክበዋል።